የተወደዳችሁ አድማጮቻችን ሳምንታዊ የማረፊያ እንግዳ ፕሮግራማችን እነሆ ተጀመረ። ባሳለፍነው ሳምንት የማረፊያ እንግዳ ቆይታ ከደራሲ ኃይለ መለኮት ጋር የክፍል 2 ቆይታ አድርገን ነበር። እነሆ ዛሬም ሳምንቱን ጠብቀን ክፍል 3ን ማለትም የመጨረሻውን ክፍል ይዘንላችሁ ቀረብን። ቅዳሜን የዋጀ ጥሩ ቆይታ ይኖረናል። አብራችሁን ሁኑ። በጥያቄ በጀምረው ደስ ይለኛል። የወዲያነሽን እሺ የወዲያነሽ አንደኛ ከእውነተኛ ታሪክ ነው የተመሰረተችው። ያው ከልጁ መገኘት። ሁለተኛ ነገር ለመጀመሪያ ጊዜ የህትመት ብርሃን ያገኘህባት ስራህ ነች። ያው ለማሳተምም ስትሄድ የጋራጅ ሰራተኛ ሆነ እስከ ልብስህ ነው የሄድከው። ቱታ ለብሼ አክስቴ ቤት ነበር የምሰራው። የአልጋ መወጠሪያ ነበራት ድሮ ቄራ ውስጥ። እሷ ጋር ነበር የምኖረው። ስለዚህ የወዲያነሽ እውነተኛ ታሪኳ ምን አይነት ነው? ከዛ ደግሞ እንዴት የህትመት ብርሃን አገኘች? አለማያ ትምህርት ቤት ነበር የምሰራው እና ስሰራ በዚህ በሊሴ ገብረ ማርያም ትምህርት ቤት አቋርጠህ በጎላ ሚካኤል የሚያስወጣ መንገድ አለ። ድልድይ ተሰርቶበታል። አሁን እዛ ጋር ወደ ትምህርት ቤት ሲሄድ ጠዋት 1 ሰዓት ተኩል 2 ሰዓት ሊሆን ይችላል። ወንዙን ሻገር እንዳልኩኝ በዘንቢል ውስጥ የተቀመጠ ህፃን እንዲሁ አሮጌ ፎጣ እንዲሁ ንጹህ ነው ልበስ የተደረገለት እምድር ተቀምጧል። አንድ ሴትዮ ቆመው ደረታቸውን እየደቁ ይጮኻሉ። ሰዎች ተሰብስበዋል። ህፃን ወድቆ ተገኘ ተብሎ እና እግዚአብሔር ነው የሰጠኝ፣ የኔ ሚካኤል ነው የሰጠኝ ሊቀ መላኩ እያሉ ይላሉ። ወሬ ምችም ማየት አለብን። ምንድን ነው እዚህ ያለው ብዬ እኔም እንደሰው ሰገግ ብዬ ጠጋ ስል ያን አሁን ቅድም ያልኩህን አይነት ህፃን ዘንቢል ውስጥ አለ። ከዛ ሴትዮይቱ ግማሹ ለፖሊስ ጣቢያ ውሰዱ ይላል፣ 5ኛ ፖሊስ ጣቢያ ስጡ ይላል። 5ኛ ቅርብ ነው፣ እዚህ ሚካኤል ኮትስ አካባቢ ነው እና እዛ ውሰዱ ይላል። ግማሹ ደግሞ እግዚአብሔር ነው የሰጠው ውሰዱ፣ ቤቱ ዝም ብለው ግቡ ይላል። ቢከሰሱስ የተለያየ አስተያየት ይሰጣል ሰው። እኔ አየሁኝና በቃ እስከ መጨረሻው አልቆየሁም፣ ምክንያቱም ሰዓት ይደርስብኛል። በጣም አዝኜ በጣም ተክዤ በቃ ስራ ገባሁ። አልሰራሁም። በቃ ያ ህፃን ከነሁን ለመናው ይታየኛል። ከዛ ቤተ መጽሐፍቱ መዘክር ነው 9 ሰዓት እንደዚህ ነው የምንወጣው ከትምህርት ቤት። መጣሁኝና ማንበብ አቃተኝ። በሁለተኛውም ቀን እዛ አልቀርም ከቤተ መጽሐፍት። አሁንም እንደዛው ለምን አልተነፍሰውም አልኩኝና ጻፍኩት 18 ገጽ 18 ገጽ ሁልጊዜ ታሪክ አለው ለኔ። ጉንጉንም መጀመሪያ ጊዜ ጽፍ 18 ገጽ ነበር የጻፍኩት እና ጻፍኩኝና ጓደኛ ነበርኛ እኔ ያው ኋላ ባንግባባም ስሙን ብጠራው ደስ ይለኛል። የድሮ ጓደኛ ለማ ደረሰ ይባላል። እሱም ጥሩ አንባቢ ነው፣ ግጥም ይገጥማል። አነበብኩለት፣ አደነቅ፣ ቆንጆ ነው አለኝ። አሁን አእምሮ ሊያርፍ ነው። ስቀጥል ስንት ወራት እንደሆነ አላቅም ጨረስኩት መጽሐፉ። አጋመስኩትና የትኛው ምዕራፍ ላይ እንደሆነ አላቅም ተውኩት፣ ጨርሶ ረሳሁት። በመምህራን ማህበሩ ጉዳይ ማለት ነው። በመምህራን ከዛ ከመምህራን ማህበር ውጭም ደግሞ እኮ ይሄ አባባል አልነበርኩኝ። ይሄ አባባል ውስጥ የሰራተኛው ክንፍ ውስጥ ነበርኩኝ እና ስለዚህ ሌሎችም የፓርቲ ተልእኮዎች አሉ። ፖለቲካ ተሳትፎም ነበር። የፖለቲካ ተሳትፎም ነበር። እንዴታ! ያውም ካንጀቴ ነበር መደግፈው በደንብ አድርጌ ምን መደገፍ ብቻ ነኝ እና የዛን ጊዜ ያቀረ ትዝም አይለኝ ጨርሶ እንዳቻ ምናምን ቀረ። ያ እንዲህ ነበር እንደምናወራው አይነት። ከዚያ ያው ታሰርኩኝ በ69 ዓመተ ምህረት በሰራተኛ ማህበር ጉዳይ ነው የታሰርኩት ደግሞ ከሰራተኛ ማህበር ጽህፈት ቤት ነው። ቦታው የተመሰለ ይሄ ወደ ፒያሳ ስትወጣ ካቴድራል አጠገብ መብራት የለም አላ እሷ አጠገብ እኮ አንድ ባንኮ ዲሮማ የሚባል አንድ በደሉ ህንጻ የሚመስል አንድ ህንጻ አለች። ዛሬ አጠር ብላለች፣ ሌሎቹ ውጣዋት እና እዛ 3ኛው ፎቅ ላይ ነበር የማህበራችን ጽህፈት ቤት፣ የ5 የ6 ማህበራት ጽህፈት ቤት። እዛ መጡና ያው ከኛ ጋር የነበረ አንዱ በነደደና ወደ ደርግ ገባና ከዛ እኛን አብረን አንድ ህዋስ ውስጥ የነበርነውን ጠቁሞ አስያዘን። አንዱ አመለጠ፣ የተቀረነው ተያዝን። 4ታችን እንለፈው። ይሄንን ራሱ የዛ አብዮቱ ዘመን ታሪክ ነው። ያው ብዙ ስቃይ ያለፈ እሱ የተደጋገመ ታሪክ ስለሆነ በተለያየ መልክ እዚህ ላይ ማውሳት አያስፈልግም። አሁን እንዝናናበት ትንሽ እና እዛ በታሰርኩበት ጊዜ እነኚህ ጽሁፎቼ እንዳይጠፉ ታናሽ ወንድሜ አሁን አንድ 14-15 ዓመት ሆነው በጣም የምወደው ወንድሜ ብርሃኑ ስሜነህ ይባላል። የእናቴ ልጅ ብዙ ናቸው የእናቴ ልጆች የምወዳቸው። አሁን አንድ ቀርታኛለች። ከአባቴ አንድ ከእናቴ አንድ ናቸው ወዲያ ያሉኝ። ለምን ደግሞ በጣም የምወዳቸው ሁሉንም እወዳቸዋለሁ። ሁሉም ነፍሴ ናቸው እና እሱን ይሄ ከኦቴሎ ጀመረ ያ ሁሉ የተረጎምኩት ትግርኛ ያ ሁሉ የጻፍኩት እቤት ነው ያለው። እናቴ ጋር ነው ያስቀመጥኩት። የመጽሐፍ ማስቀመጫ ሳጥን ነበረኝ እናቴ ጋር
እስር ቤት ሆኜ በቴርሞስ መልእክት ላኩለት። ከታች ይፈታል። ፈትቼ ወረቀት አድርጌ ከውስጡ መልእክት ላኩለት። በዘዴ እንለዋወጣለን አለን። መንግስት የማይደርስባት ፖሊሶች የማያውቋት ኮዲፋይድ ናት። በስልታዊ መንገድ ደረሰችው መልእክቷ። ያንን መጽሐፍ እንዲህ ያለ ቦታ ያለውን በላስቲክ ጠርዘህ ምድር ቤት ነበረው ቤታችን፣ ደረቅ ሆነ ቦታ ላይ እንዳይረዘርዝ ውሃ እንዳያገኘው ቅበረው አልኩት። ቀበረው፣ ሁሉንም ቀበረው። ያው ከወጣሁ በኋላ ሁሉም መጽሐፍ ተገኙ። የወዲያነሽም ያ ጅምሯ ተገኘ 76 እንደዚህ አካባቢ። ከዛ ያ ቅድም ያነ ህትመት ያየችበትን ምክንያት ነው አሁን እመጣለሁ። ምዕራፎች እንለፍ። እዛ የአልጋ ቤት ነው ያ ቤት። አሰገደኝ ተፈራ ትባላለች። የእናቴ እህት ናት፣ አክስቴ ናት። የእሷ አልጋ ቤት አለ፣ ብረታ ብረት ነው የሚሰራበት። እዛ ነበር የምሰራው። ቱታዬንም እኔንም ለባብሼ አዘውትሬ ባልለብስም እለብሳለሁ። ያለት ግን እንዳጋጣሚ የሚቆረጥ ብረት ነበረ። እሱን ስንቆራረጥ ያን ቱታ ለብሰን ያ ዘመድ ነው የጋብቻ ዝምድና ያለንን ዘለቀ ብሩ የሚባል ሁልጊዜ መጽሐፍ ይወስዳል። መጣና ስጠኝ አለኝ ድንገት ሳላዘጋጅለት። እንግሊዝኛም አማርኛም እሰጠዋለሁኝ። አላዘጋጀሁም ግን እንደው ታዲያ ማነበው እኮ የለኝም አለኝ። እሺ ቆይ አልኩኝና ሄድኩኝና የሰው መጽሐፍ ነው ግን አልኩት። እሺ በጥንቃቄ ይዛለሁ አለኝ። በታይፕ ነው የተመጣው። አሁን ተማሪዬ ናት ታይፕ ያደረገችልኝ። የወዲያነሽ የሚለውን ከላይ እንዳለ ተውኩና ስሜ ያለበትን ግን ጥላ አድርጌ ከታች ቆርጬ ለሁለት ኤፎር አይደለ ወረቀቱ ትልቅ ቆረጥኩት። ይሄ ያደራ አስቀምጠውት ነው እና አደራ አንዲት ነገር ሳትነካ በባህም ጣልኩት። አረ ኃይሌ በደንብ ነው፣ ጠንቃቃ ነው ደግሞ። በሶስተኛው ቀን ከች አለልህ። ምን ነው አልወደድከውም እንዴ? ምን አልወደድከውም? የማን ነው አለኝ። የጓደኛዬ ነው አልኩት። ታዲያ ቤት ቁጭ አደርጋል እንደዚህ ያለ መጽሐፍ አለኝ። የት ይውሰደው ነው ያልኩት። እኔ ነኝ አላልኩትም። መንግስት እኮ እዚህ እየተቀበለ ያሳትማል አለኝ። እኔ አላቅም። የት ነው እንዲህ የሚደረገው? አሳትመው ገንዘብ ሁሉ ይሰጡሃል አለኝ። አረ ገንዘቡ ይቅር፣ የት ነው የሚያሳትሙት? ና እንሂድ አሁን አለኝ። አሁንማ ስራ ይዣለሁ፣ ቱታ ለብሻለሁ። ና ዝም ብለህ ና። ይዞት የለ መጽሐፉን ይዞኝ 4 ኪሎ ዳግማዊ ምኒልክ ትምህርት ቤት ፊት ለፊት ነበረ ኩራዝ። እዛ ሄድን። ውጭ ቆምኩኝ እኔ። ቱታ ለብሻል ጋዝ ይላል ምናምን እዛ የጋራጁ እና ገባና እሱ አስመዘገበ። ከዛ ስም ተጽፏል። ሌላ ናት የምትጽፈው። እዛ ፈርም ስትላይ ደራሲው እኮ ውጭ ቆሟል አላት። እንዴ አንተ አይደለህም እንዴ? አዎ አለ። ግባ በለው። አይ እንዲህ ስለለበት ምን ችግር አለው? ግባ በለው። ስገባ ከሚቀበሉ ሰዎች መካከል አንዱ ጓደኛዬ ነው። ሩይ ሚናስ ይባላል። አውግቸው ተረፈ እንዴ ሀይዴ ነው የሚለኝ የብዱ ደራሲ። አዎ እና እንዴ አንተ ነህ እንዴ? አንተ ነው እንዴ? አዎ የኔ ነው። ወይ ጉድ! ታዲያ ለምን አንተ አገባም? አይ ጓደኛዬ ነው። ከአሮጌ ተራ መጽሐፍ ጀመረን ነገርኩት። ምክንያቱን ገቢ ሆነ። እናሳጥር 10 ወር ተቀመጠ። እዛው ማን ነው ኩራዝ መገምገም አለበት። ቦርድ ነው። የዩኒቨርሲቲ መምህራን የሥነ ጽሑፍ ምሁራን ናቸው እዛ የሚገመግሙት እያንዳንዱን መጽሐፍ። ለቦርድ አባላት በሁለት ኮፒ ይሰጣቸውና ሁለቱ አንብበው ይሄ ይታተም ካሉ በቃ ቀጥል ነው። የተለያየ ሀሳብ ካቀረቡ ለሶስተኛ ሰው ይሰጥና ሶስተኛው ሰው የሚያነባው ከሁለት አንዱ ጋር ስለሚሆን በዛ አይነት ነበር። 10 ወር ከሆነ በኋላ ሄድኩኝ እኔ ድሮ እዚህ ማህሙድ ሙዚቃ ቤት ምንለው እዛ አካባቢ ነበር። ኩራዝ መጥተው ከቸርችል ጎዳና የምንጠመዘዝበት ወደ ላይ እዚህ አሁን አድዋ ምንለው ፊት ለፊት መጠምዘዣ አለች አይደል? ወደ ቀኝ ወደ እዛ ጋር ነበሩ። ሄድኩኝ። ጋሻ አስፋውን አገኘኋቸው። አስፋው ዳምጤን ገባሁኝ ቢሯቸው። በደንብ ተቀበሉኝ። አያቁኝም። እንደዚህ የሚል መጽሐፍ ሰጥቼ ነበረ፣ ግን ይኸውና 10 ወር ሆነው እና አልታየም እና ቁርጡን እንዳውቅ ብዬ ነው የመጣሁት። የማይሆን ከሆነም ቢመለስልኝ አልኳቸው። አይ አይመለስም፣ ቆይ አሉና ከዛ በኋላ ቢመለስ የምትለው ለምን እንዴ እናንተ አስቀምጣ፣ እኔም ቆንጆ አረንጓዴ ሳጥን አለኝ አልኳቸው። እንደ ቀልድ ይታያል አሉ። ልክ በ1 ወር ውስጥ ታይቶ ስልክ ደወሉ። እዛ መሰረተ እድገት ትምህርት ቤት ተደወለ። ሄድኩኝ ቢሮ። ከኩራዝ አሳታሚ ድርጅት ነው የምደውለው። አስፋው ዳምጤ ይባላለሁኝ። እንኳን ደስ ያለህ፣ የወዲያነሽ የሚለው መጽሐፍህ በቦርድ ጸድቆ እንዲታተም ተፈቅዷል አሉኝ። የሚገርም የምስራች። በቃ እንጃ ደስታ በምንድን ነው የምትገልጸው? የዓለም ዋንጫ ሲጫወቱ በግብ በምን ይለያያሉ የሚባል የለም? የመጨረሻዋን ኳስ የሚመታው ሰው ወይ ስታታል ወይ ያገበታል ወይ ዋንጫ ትገኛለህ ትጠፋለች። ያንን ቅጽበት በለው ግብ ሲገባ ያኛው አሸናፊው ቡድን እንዴት እንደሚጮህ ያ ደጋፊው ያቺ ቅጽበት ናት በቃ ለኔ። ወዲያው ይህን ሲሉኝ ነፍሴን አላወቅኩትም። ደስታ ማለት ነው። የክፍል ማን ነው ዳይሬክተሩን ስሙን ረሳሁት። ጋሼ መጽሐፌ እንዲህ ነው ሊታተም ነውና
ተፈቅዷልና አሁን በቃ ደስታውን አልቻልኩትም፣ ቤት ልሂድ አልኩት። ምንም አላለ፣ ደስ አለውና ሂድ አለኝ። ክፍል 8ኛ ክፍል ነበር ማስተምረው። ገባሁኝና ልጆችዬ ነው ምን ምላቸው ልጆችዬ አልኳቸው። በቃ ደስ ሲለኝ አውቃሉ። ቲቸር አሉ ታሪኩን ነግራቸዋለሁ። የወዲያነሽ ለልጆች የወዲያነሽ ልትታተም ነው አልኳቸው። አሉ ልትታተም ነው አሁን እንዲህ ተብሎ ተነገረ። አንድ ጊዜ ወጣ በቃ የደስታ በሎ አሁን እኔ ማስተማር አልችልም አልኳቸው። በጣም ደስ ብሎኛል፣ ብትፈልጉ ሜዳ ላይ ውጡ፣ እኔ መሄዴ ነው አልኳቸው። ቢያንስ ግን ገብተህ ነግሬያቸው ተደስተው እንዲያጨብጭበው፣ ምክንያቱም ስፍር ቁጥር የሌለው ታሪክ ነው የምነግራቸው። ምን አለፋህ የግሪኮቹ ሳይክሎፕ ታሪክ ሁሉ አይቀርም የነ ኦዲሴ። ከዛ እቤት ገባሁ፣ ለባለቤት የነገርኳት፣ በጣም ደስ አለን። በሶስተኛው ቀን ኩራዝ ሄድኩኝ። መስፍን ሀብተ ማርያም ነበር የተሰጠኝ አርታኢ፣ የቡና ቤት ስዕሎች ደራሲ፣ ታወቀ ደራሲ፣ ዩኒቨርሲቲ መምህር። ሄድኩኝ፣ አያቀኝም፣ እኔ ነኝ የማውቀው። በሜዳ ላይ እጅ ነስቼ ጋሽ መስፍን አሁን እንዴት ዋልኩ፣ ቁጭ በላለኝ። ያነብ ነበር፣ አርትዖት ይሰራ ነበረ። ማን ልበል አለኝ። ኃይለ መለኮት መዋዕል እባላለሁ፣ የወዲያነሽ መጽሐፍ እንዲህ ጽፌ አንተ ጋ ነው አለ። ደግሞ ስሜታዊ ነው እሱ። በቃ ብድግ አለ፣ ናናናናና አለና እቅፍ አድርጎ ሳመኝና እንዴት አይነት ቋንቋ አልደግመውም፣ እንዲህ አድርገው ጽፈ በቃ አለና ምንድን ነው ቅስሜን በደንብ ገነባው። ሞራል ደስ አለኝ። በመስፍን መደነቅ ደግሞ ግልጽ ነው፣ ካልመሰለው አልመሰለውም ነው። ከዛ አንድ ነገር ግን ይለወጣል አለኝ። የመጽሐፉ አጨራረስ ይቀየር ተብሏል በቦርዱ አንዳንድ አባላት አለኝ። በሰላም ነበር በፍቅር ነበር የሚያልቀው፣ በስጦታ ቀየር ተብሏል አለኝ። እኛ ባሻያ ይሄራድ እዛ ላይ አይሞቱም ነበረ እና ደስ ብሎ ነበር የጨረስኩት። እና ምን ላድርገው በቃ የወዲያነሽ ጭቁን ናት፣ የተበደለች ናት፣ የቤት ሰራተኛ ናት። መከራዋን አይታ ነው ለዛ የደረሰችው። ታስራለች 5 ዓመት በጽኑ እስራት። ስለዚህ እኚህ ሰውዬ ፊውዳል ናቸው። በዛን ዘመን ቋንቋ ያው ጸረ ሕዝብ አይደሉ እንዲህ ናቸው። ስለዚህ መሞት አለባቸው። እሷ ኢትዮጵያ ናት ተብሎ ይታጻ ወይ ጉድኔ ኢትዮጵያ ብያትም አላውቅም። ከዛ እሺ አልኩኝ። ቤት ገብቼ ለባለቤቴ ስነግራት በጣም ብላ አዘነች። በቃ ግደል ተብዬ እንዴት ይሞቱኝ ደግ ሰውዬ ጥሩ ሰርተው አለች። ከዛ ትዝ ሲለኝ አንድ ቦታ ላይ የደም ግፊት አለባቸው። እንግዲህ ምን ችግር አለው? ያው በድርሰት ፈጥሬያቸዋለሁ፣ በድርፍት መግደል ነው አልኩኝ። ወደ መጨረሻው 15 ገጽ አካባቢ ገደማ የሚሆን የመጀመሪያውም አለ አሁን ቤት ያም የለወጥኩት አለ። ያው ከልጃቸው ጋር በሚያደርጉት ፍትጊያ ማለት በሀሳብ ልዩነት ይናደዱና ይበሳጩና በደም ግፊታቸው ምክንያት ታመው ህመሙን ብሶባቸው ያርፋሉ። በቀብሩ ላይ በ3ኛው ቀን ተገኘ ብሎ መጽሐፉ ይደመድማል። የወዲያነሽ በጣም ወዲያው 1 ዓመት ገደማ እንደተሸጠ በሬዲዮ ተነበበ። ተፈሪ ዓለሙ አነበበው። ከዛ በኋላ ደግሞ ሌላ ስንት ሺህ ታተመ። እንግዲህ እንዲያውም የኔ ጥያቄ እሱ ነበረ። እንዲያውም መለስክልኝ። በታተመ በቅርብ ጊዜ ነው የኢትዮጵያ ሬዲዮ ላይ የተተረከውና እንዲያው ማን የተረከው የሚል ነበረ ሀሳቤ። ተፈሪ ዓለሙ ነው። ተፈሪ ዓለሙ ነው ያልክ። ሌሎች ስራዎችም አሉ እንግዲህ። ጉንጉንም በጣም የሚወደድ ረዥም ልብ ወለድ ነው። ከጉንጉንም በኋላ ደግሞ እንካስላንቴያም ያለ የገብረ ክርስቶስ ገብረ እግዚአብሔር የ100 ዓመት መታሰቢያ ህይወት ታሪክ በትግርኛ ሰርቸው በልጆቻቸው ስም ወጣ። አማርኛው ግን በስሜ ነው። ከዚያ ከእንካስላንቲያ በኋላ በጀርመን ባህል ማዕከል ከአማርኛ ወደ ትግርኛ የተተረጎሙ ወደ 12 ገደማ 13 ተረቶች አሉ። ከጀርመን ሀገር የሚመጡም የእኛም ኢትዮጵያውያን ሰሯቸው። ከዚያ አንዲት ነፍስ የምትል በጣም አጭር የሆነች ለ12ኛ ክፍል መማሪያ መጽሐፍ ውስጥ ታተማ የነበረች ስለ ራሴ ህይወት ታሪክ ጻፍ ብለውኝ ፈርጥ ላይ ኤዲተር ነበርኩ እኮ ከቴዎድሮስ ተክለ አረጋይና ከተፈራ የሚባል አሁን ሬዲዮ ፋና ይሰራል። ተፈራ ዋና ኃላፊ ነበር፣ ቴዎድሮስ ምክትል ነው። ግን ምርጥና ጎበዝ ጸሐፊ፣ ምርጥ መጽሔቱን ብቻውን የሚሰራ ማለት ትችላለህ። እኔ አርትዖት ነበር የምሰራው። እዚያ ላይ እስኪ ስለ ህይወት እንደው ስለ ራስህ ጻፍልን አለኝ። ዕቁባ ይባል ነበር ኃላፊው። ስለ እኔ ምን ታሪክ አለኝና ልጻፍ ብለው ጻፈው። እኛ ምን ሰማውን አለኝ። እሷ የሚገርምሃል በእንግሊዝኛ ማስተርፒስ የሚሏት አይነት ሆናለች። አንድ ቀን እሰጥሃለሁኝ ማለት ቁራጯ አለች መጽሔት ላይ የወጣችው። ከዛ በኋላ ደግሞ መጽሐፍ ላይ ደግሞ ወጥታ ለ12ኛ ክፍል መማሪያ ሆነች። እሷን የመሳሰሉ ብዙ አሉ። እንካስላንታ ግን እንካስላንቲያ ምን አይነት ይዘት ነው ያለው? እንካስላንቲያ ከጻፍኳቸው ሁሉ በጣም መወዳት መጽሐፍ ናት። 112 ገጽ ናት።
መነሻዋ ልንገርህና እናሳጥረው። እሺ በ1965 ዓመተ ምህረት ትምህርት ሚኒስቴር የስነ ዜጋና ስነ ምግባር መጽሐፍ ለኢትዮጵያ ተማሪዎች እንዲዘጋጅ ትእዛዝ ተላለፈ እንበለው። እሺ እና እኔ ያው የመንግስት ትምህርት ቤት መምህር ስለነበርኩኝ በደብዳቤ ከማስተምርበት ትምህርት ቤት ወደ ትምህርት ሚኒስቴር ተጠራሁ። ከዛ በዚሁ በድርሰት ስራዬ ምክንያት የምታውቃቸውን ደራሲያን እስኪ ስልጠና ወስደው ማለት ስለ አጻጻፉ ሁሉም ደራሲያን ናቸው፣ እነሱን ጥራና ይህንን የመማሪያ መጽሐፍት ይጻፋል አሉ። ከ5ኛ እስከ 8ኛ በአማርኛ ከ9 እስከ 12 ደግሞ በእንግሊዝኛ ቋንቋ ነው የሚዘጋጀው። የእንግሊዝኛው ሰዎች ከአዲስ አበባ ዩኒቨርሲቲ መጡ። እኔ ከሌሎች ሰዎች ጋር ሆንኩኝና ሲሳይ ንጉሱ የሰመመን ደራሲ ጌትነት እኔው፣ አረፋይነህ ሀጎስ፣ እንደገና ተስፋዬ ከፋለ የሚባል ጸረ ሙስና ይሰራ ነበር። አሁን ሌላ ቦታ አሰልጣኝ ነው። ሙሉጌታ ጃዋሬ፣ ሌሎችም በጣም ጎበዝ የሆኑ የቋንቋ መምህራን፣ በቂ ችሎታ ያላቸው የዩኒቨርሲቲ መምህራን አንድ ላይ ሆነን ተጠርተን ትምህርት ሚኒስቴር፣ እኔ በቋሚነት እዚያው መምህር የትምህርት ሚኒስቴር ስለሆንኩኝ እነሱ ደግሞ ርዕስ እየተሰጣቸው 11 ስቴቶች ናቸው። በሱ ላይ 6 ወር ነው እንዲህ የፈጀ ስራ ሰራን። ከዛ ተገምግሞ ከክፍለ ሀገር ሁሉ የትምህርት ኤክስፐርቶች እየመጡ ገምግመውት በማሻሻያ ምንም ተደርጎበት ታተመ መጽሐፉ። የትምህርት ሚኒስቴር ከ5ኛ እስከ 8ኛ በአማርኛ ለአማራ ክልልና ሌሎች አማርኛ ይሁንልን ላሉ፣ በኦሮምኛ በኦሮሚፋ ተተረጎመ፣ አፋር ለአማርኛ ይረዳናል ላሉና በአማርኛ፣ የትግራይ እነሱ ደግሞ ወደ ትግርኛ ቀስ ብለን ተረጉመዋለን፣ አሁን በአማርኛ ይሁን ለቋንቋ ይረዳል ላሉ። ያንን አሳትሜ ማለት ከሌሎች ጋር ታትሞ እስከሚወጣ ድረስ እዚያ ነበር። አሁን ስነ ዜጋና ስነ ምግባር ማነው ትምህርቱን እሴቶቹ ቫሊዩስ የምንላቸው በእንግሊዝኛ እዛ ውስጥ አንዱ ትምህርት ነው። ከዛ ዴሞክራሲ፣ ጠንካራ የስራ ባህል፣ የሀገር ፍቅር፣ ፓትሪዮቲዝም፣ ፍትህ፣ የህግ የበላይነት እንዲህ የሚለው 11 ናቸው። በእነዚህ ላይ ነው እና በየትምህርት ቤቱ እየሄድን ከተወሰኑ ምሁራን ጋር ገለጻ እንሰጥ ነበረ ስለ መጽሐፉ እና አንዳንድ ቦታ ላይ ይቀበሉናል፣ አንዳንድ ቦታ ላይ ሙሉ በሙሉ የፖለቲካ አድርገው የሚወስዱት ነበሩ። which is not አልነበረም። ዴሞክራሲ ብሎ የመንግስት ሀብት አይደለም። በዓለም አቀፍ ደረጃ ዴሞክራሲ የራሱ ባህሪያት አሉት። የህግ የበላይነት ስንል የኢትዮጵያ ህግ የበላይነት አይደለም፣ የሱዳን ወይም ደግሞ የአልጄሪያና የእንግሊዝ የምናምን የህግ የበላይነት በዓለም ሙሉ ይስፈን ነው። ፍትሐዊነት የኢትዮጵያ መንግስት አይደለም ወይም ኢህአዴግ አይደለም። ፍትሐዊነትን ስጽፍ በዓለም አቀፍ ደረጃ መዝነህ ነው የምታመጣው። ለቂጣ ያድራለሁ ብለህ ከጻፍ የራስህ ጉዳይ። ግን ያ ሲጻፍ ከዚህ አጽድታችሁ ጻፉት ተብሎ ነው የተነገረን በትምህርት ሚኒስቴር። የአቅማችንን ያህል ጻፍ ነው። ሰው ተቀበለው አልተቀበለው እንደ የራሱ ግንዛቤና እንደ ራሱ ፍላጎት ነው። አልተቀበለውም፣ ህዝብ ካልተቀበለው የራሱ ጉዳይ፣ ህዝብ ከተቀበለው ደግሞ ይሁን። ስለዚህ ምን አልኩኝ፣ ልጆቹን ይሄ ነገር ከሚያደናግር ለምን ስለ ፍትህ፣ ስለ እኩልነት፣ ስለ ዴሞክራሲ፣ ስለ መልካም የስራ ባህል ለምን አልጽፍም አልኩና ቁጭ ብዬ ሳስብ ቢሮ እዛው እያለሁ እንካ ስላንቲያ ትዝ አለኝ። እንካ ስላንቲያን አገር ቤት በመላው ኢትዮጵያ በስድብ ነው የምንገልጸው። ይህንን ስድብ ወደ ትምህርት ለውጠው አልኩኝ። ከዛ ሳስብ ከኔ በፊት በ1949 ዓ ም በላታ ወልደ ጊዮርጊስ ወልደ ዮሐንስ የሚባሉ ታላቅ ኢትዮጵያዊ ደራሲ የባልና ሚስት ጭውውት በእንካ ስላንቲያ የሚል መጽሐፍ ጽፈው ዩኒቨርሲቲ ውስጥ አገኘሁኝ። ወደ 50-60 ይሆናል። ቆንጆ ነው ብታይ። ባገኘው ደስ ይለኝ ነበር። ታገኘዋለህ። አዲስ አበባ ዩኒቨርሲቲ ኬኔዲ ነው። አዎ አለ። እና እሱን ያስኩኝና ከዚያ ውስጥ ለምሳሌ በእኔ እንዳልተጀመረ ለመግለጽ 10 ወሰድኩኝ ከሳቸው። ከዛ ቀጠልኩና ደግሞ የገጠሩን ያን ስድቡን በጣም ጸያፍ ያልሆነውን እና ለህዝብ ቢቀርብ ጸያፍም ቢሆን በምሳሌነት ጸያፍ ሳለው አይደለ ህብረተሰቡ ያንን ጸያፍ ነገር 10 ጻፍኩኝ። ከዛ በኋላ ወደ ራሴ የገባሁ 1200 ገደማ የሚሆን የራሴን አዲስ ፈጠራ እንካ ስላንቲያ በእነዚህ አሁን ባልኳቸው ጉዳዮች ላይ የኃላፊነት ስሜት፣ የሀገር ፍቅር፣ በእነሱ ላይ ዲሞክራሲ በሚሉት ርዕሰ ጉዳዮች ላይ ቁጥራቸው ይበዛል። አንዳንዱ 60 ይሆናል፣ አንዳንዱ 70፣ አንዳንዱ 120 ይሆናል። በዚህ አይነት ያንን ያህል ጻፍኩኝ። ከየት አምጥቼ ላሳትመው አሁን አልቻልኩም። ስለዚህ ምን አደረግኩኝ? ግማሹን ጎረድኩኝና 740 ነው 720 የሆነውን አዘጋጀሁት። የቃል መፍቻ ደግሞ መጽሐፉ መጨረሻ ላይ በየርዕሱ ስር አደረግኩኝ። ከዛ ሰው ሲያማክረኝ ለምን ትምህርት ሚኒስቴር አትጠይቅም አሉኝ።
ቀጠሮ ያስኩኝና ሄድኩኝ ሚኒስትሩ ጋር ቀጠሮ ተቀበልኩኝ። ሚኒስትሩን መጥቀስ አያስፈልግም። ተቀበሉኝ፣ በጥሩ ሁኔታ ተቀበሉኝ። ወዲያው የመምሪያ ኃላፊዎቻቸውን ጠሩ እና እኛ ልንከፍለው ሲገባ ራሱ ጽፎ አምጥቶልናል። ይህንን መጽሐፍ አይታችሁ ገምግማችሁ እንዲታተም ብታደርጉ ብትረዱ አሏቸው። እነዛ መምሪያ ኃላፊዎች እዛ ያን መጽሐፍ ሳዘጋጅ ያውቁኛል። እናውቀዋለን እኮ አሉ። ጥሩ ካወቃችሁትም ገምግሙት ተባለ። ወሰዱና ቁጭ 3 ወር ሲሆነው ሄድኩኝ። ምን ነው ለማስቀመጥ ልክ እንደ ወዲያለች ለማስቀመጡማ የማስቀመጣለሁኝ እንደውም አሁን ብዙ አውቅ ያለሁኝ ምን ችግር አለ? ስለዚህ ስል አይ በቃ በአንዳንድ ምክንያት አሉኝ። የአንዳንድ ምክንያት እንግዲህ አንዳንድ ነገሮች አለማን ነው እንደዛ ምክትል ሚኒስትሩ ጋር ነው ያለው አሉኝ። ምክትል ሚኒስትሩ ጋር ሄድኩኝ። ጸሐፊያቸው ጋር እንዲተውልኝ እሳቸው ጋር ስለሆነ ምክትል ሚኒስትሩ ነገርኳቸው። ፉአድ ይባላሉ ምክትል ሚኒስትሩ። ጸሐፊያቸው ጋር ተውልኝ። ከዛ ጸሐፊያቸው ለካ ለህዝብ ግንኙነቱ ሰጥተው ነበረ። ህዝብ ግንኙነቱ ጋር ሄድኩኝ። ያውቀኛል። ለምንድን ነው እንዳቆያችሁኝ አልኩት። አዎ ምን ነው ይመለስ አይደል የተባለው? ምን ነው ይመለስ አላችሁኝ? አንዳንድ ነገሮች አሉ። ያው ፈርቶ ነው መንግስትን የሚነካኩ አንዳንድ ነገሮች አሉ። ስለዚህ እንዳው በዛ ምክንያት ጣጣ ይመጣል ብሎ ነው አሉ። እኔ የጻፍኩት ስለ ዲሞክራሲ ነው። ያዝብጤ የጎንጤ የሚባል ዲሞክራሲ የለም። የሀገር ነው፣ የዓለም ሙሉ ነው። እኔ በዛ አይን ነው የጻፍኩት። የህግ የበላይነትንም በዛ አይን ነው። ከሌና ከሌን አግዛለሁ ብዬ ገብረታቴዎስን ልታቴዎስን ብዬ አይደለም የጻፍኩት። ኋላ በቃ መልሱልኝ አልኩኝ። ኋላ ቤቴ ሲሄድ ምን አገኘሁ መሰለ? ሲያነቡ ረስተውት መንግስትን ይነካል ያሏቸውን ቃላት እንካስላንቲያዎች በርሳ አስገባዋቸዋል። አየለ ያጠፏቸው ይገባ ነበረ። በቃ አገኘኋቸው። እኔ ነው እንዴ አልኩኝና በቃ ከዛ አልተናደድኩም። እልህ መላጭ አስወጣል አሳትመዋለሁ አልኩኝ። አንድ ጓደኛ አለኝ እዛ ትምህርት ቤት አብረን እንሰራ ነበረ። ብርሃኑ ገብረ ጻዲቅ ይባላል። ማተሚያ ቤት አለው። ብርሽ ነው የምለው። ከስላንቲያ እናሳትም እፈልጋለሁ አልኩ። ደግሞ አይቶታል፣ ተነጋግረንበታል። ታዲያ ምን ችግር አለው? በቃ ሸጠህ ትሰጠኛለህ አለኝ። ግማሹ ያህል አለኝ አልኩት። በቃ ከዛ 112 ገጽ ነው 12,000 ብር ነው። እንዲህ ታተመ። አሁን ዋጋ ላይ ስመጣ ለህብረተሰቡ አይደለም የምንፈልገው ለእኔ ምን ከዚህ ምን አተርፋለሁኝ? 40 ብር ይሁን። የምን 40 ለልጆች አይደለ ያዘጋጀሁት በ20 ብር መሸጫውን አደረግነው። ከዛ ለመጀመሪያ ጊዜ አስመረቅኩት፣ አለቀ። ከዛ ለሁለተኛ ጊዜ አሳተምኩት። እሷ ለእኔ ምርጥ መጽሐፍ። ደራሲም ነህ፣ ከዛ ደግሞ አርትዖት የምትሰራለህ። በጣም ብዙ የአርትዖት ስራዎች እንደሰራህ እናውቃለን። እና ያንተ ድርሰት ላይ እንደው ወደ ሌላው ሰው ከመሄዳችን በፊት ያንተ ድርሰት ላይ የራስህን ድርሰት አርትዖት ስትሰራ ደራሲነትህና አርታይነትህ ተጋጭተው ያውቃሉ? አሁን የማውቃቸው እንደው አልመዘግብም። እኔ ምንድን ነው ጉራ ይመስላል ይሄን አርእስት ጽፈ ማምጣት። የዚያን ሁሉ ደራሲ ስም ጽፌ የከሌን ያደረኩ ማለት ደስ አይለኝም። 95 መጽሐፍ አርትዖት ሰርቻለሁ። የወጣቶች የምኖች ደግሞ አሉ አደለ ትንንሾች። ለምሳሌ አሁን በዚህ ዓመት የአንድ 5-6 ወጣት ገጣሚያንን ግጥም አርትዖት ሰራለሁ፣ አማከራቸዋለሁኝ። ሀሳባችሁን ለውጡ አለልም። እኔ እናሻሽለው ነው። ጨርሶ ደግሞ የማይሆን ከሆነ ደግሞ ይቺ እስክትበስል ብታቆያት ነው የምለው። ይህንን ስራ በምሰራበት ጊዜ አልጨነቅም። አንደኛ የራሴ ስራ ስለሆነ አልጨነቅም። ምክንያቱም ከኔ የፈለቀ ስለሆነ ያንን የቱን ቃል በየትኛው እንደምተካው የትኛው ቃል ያንን ሀሳብ በይበልጥ እንደሚገልጽ የራሴ ስለሆነ የራሴ ልጅ ስለሆነ በቃ ልጅህን አገላብጠህ መሳም የት ቦታ እንደምስመው ታውቃለህ አይደል? ልክ እንደዛ ማለት ነው። የራስህ ስላ ነው፣ አካልህ ነው። በአርትዖት ስራህ ላይ እንደው አጋጠመኝ የምትለው ነገር ካለ ይሄን ያልኩ ለምን መሰለህ? የሆነ ጊዜ እንዳለ ጌታ አንድ ልጅ መጽሐፌን ይልኝ ብሎ ሰጠኝ አለ። ከዛ ተቀበልኩና አነበብኩት። መጽሐፉ በጣም የሚገርም ነው አለ። እሺ፣ ግን መጽሐፉ ገጽ 70 ብሎ ነው የሚጀምረው አለ። ከዛ ምንድን ገጽ 70 ሌላው 69 የት ገብቶ ነው ብዬ መጽሐፍህን ወድጀው ነበረ፣ ግን ገጽ 70 ላይ ነው የሚጀምረው ምንድን ነው ምናምን ነገር አለው። እሺ እንትን እኮ ነው ሁሌ ገጽ 1 ላይ ለምን እንጀምራለን? ወጣ ላርገው ብዬ ነው። እና እንደዚህ አይነት አጋጥም ያጋጥማልና እንደው በአርትዖት ስራ ውስጥ ያጋጥምህ አንድ ነገር ባጭሩ እናንሳ። በአርትዖት ስራ ላይ በጣም የሚያጋጥምህ ትልቁ ችግር፣ በነገራችን ላይ አርትዖት ባህሪያቱ አሉት። ትምህርት መጽሐፍ አርትዖት አለ።
የቲያትር አርትዖት አለ፣ የሾርት ስቶሪዎች አሉ። እንደገና ደግሞ የፍልስፍና የሳይንስ ይለያያል ባህሪያቸው። የምታረምበት ቋንቋ ይለያያል። አንዳንዱ ቋንቋ ብቻ ነው የምታረመው እንጂ ቃላት ነው እውነቱን ፋክት የሚባለውን አትለውጥም። የህይወት ታሪክን በሚሆንበት ጊዜ የሰውየው ህይወት ታሪክ ከእስከ እሱ የነገርህን ነው የምታርምለት። መጨመርም መቀነስም አትችልም። አንድ ደራሲ ወይም አንድ የታሪክ ጸሐፊ በታሪክ ላይ የሚጨምርም የሚቀንስም ከሆነ ያ የታሪክ ሰው አይደለም፣ ወንጀለኛ ነው። በአንድ ሀገር ታሪክ ላይ መጨመርም አትችልም፣ መቀነስም አትችልም። የሆነውን ሁነት ነው የምትጽፈው እና በጣም የሚያስቸግረው ቆንጆ ታሪክ ጥሩ ተነባቢ ታሪክ ይሆንና የቋንቋ እርዛት የሚያጋጥመው ችሎታው የሚያንሰው የሚገልጽበት ቋንቋ የሚያጥረው ደራሲ ያጋጥመሃል። አሁን እሱን ወደ ተነባቢነት ማምጣት ፈተና ነው፣ በጣም ያደክማል። አንዳንዱ ቦለዱን ይጽፍና መላ ሐሳቡን የገጸ ባህሪያቱን መብት ግፍፍ ያደርግ ይወስድና እሱ ይናገራል። መጀመሪያ ድርሰት ላይ እንደዛ ልታደርግ ትችላለህ። 2-3 ድርሰት መጽሐፍት የጻፉ ሰዎችም ያን አይነት ነገር ሲሰሩ ያጋጥሙሃል። እርግጥ ደራሲ በአንድ ገጸ ባህሪ ውስጥ ይገባል፣ በየትም ብሎ ይገባል። ይሄ እርግጥ ነው። የራሱን አመለካከት፣ የራሱን ርዕዮተ ዓለም፣ የራሱን ምኞትና ተስፋ የሚገልጽ አለ። ግን እንደነዚህ አይነቱ ሲያጋጥሙ አንድ ገጸ ባህሪውን ሲለውጥ ምክንያት ያስፈልገዋል። እንዳው ብድግ ብሎ አይለወጥም። እና የበጋ መብረቅ የሚሉ ቢጤ አይደለም። አጉሮ መርሞ ሲጥል ነው ክረምትን የምናውቀው ወይም ደግሞ ዝናብ ጣለ የምንለው። ስለዚህ የቋንቋ ችግር፣ ይሄ መቼት የምንለው ችግር ያጋጥመሃል። አንዳንድ ጊዜ የተነሳበትን ርዕስ ይዘነጋና ወይም የገጸ ባህሪውን እውነተኛ ባህሪ የተነሳበትን ይዘነጋና በጣም ቅዱስ የሆነውን ሰውዬ ቅዱስ በትምህርት ጥቅስ የሩህሩህ የዋህ የሆነውን ሰውዬ ድንገት ሰው ገደላ ላይ ታገኘዋለህ። እዛ ደረጃ እንዲደርስ የስነ ልቦና እድገት ያስፈልገዋል፣ ወደ ክፋት ለመለወጥ። እንዲያው ብድግ ብሎ ብቻ ምንድን ነው የከሰል ፍም አምጥተህ ዕጣን እንደምታጨስበት አታቦነውም። ዕጣኑ እንዲጨስ እኮ እሳት አስፈልጎታል። አለበለዚያ አይጨስም። ዕጣኑ ቁጭ እንዳለ ነው የሚቀረው። ምክንያታዊ መሆን አለበት። ምክንያት ያስፈልገዋል፣ ጊዜ ያስፈልገዋል። ብድግ አድርጎ አሁን እናንተ እያወራን እዚህ ቁጭ ብዬ አጠገብህ እያለሁኝ ኃይለ መለኮትን በዚች ደቂቃ ካርቱም አገኘሁት ቢል ወይ በህልሙ አይቶኛል ወይም ደግሞ ተሳስቷል። ሌላ ምናባዊ ሰው ነው። እንደዚህ የመሳሰሉ በጽህፈት ውስጥ ግድፈት የሚሆኑ ነገሮች ሲያጋጥሙህ አንድን ድርሰት 4 ጊዜ ያረምኩበት ጊዜ አለኝ እኔ። ኖቭሉን 4 ጊዜ ጥርት ብሎ መጽሐፍ እስከሚሆን ድረስ እና አድካሚ ነው። በአንድ መጽሐፍ ላይ በአንድ ቀን 14-15 ሰዓት ልሰራ ትችላለህ። ዛሬ ሰርተህ በማግስቱ ድክም ብሎ ምንም የማሰራበት አለ። አንዳንድ ቀን አርትዖት ስትሰራ 7-8-10 ገጽ ልሰራ ትችላለህ። አንዳንድ ቀን ደግሞ ብርሃኑ ዘሪሁን እንደሚለው የሥነ ጽሑፍ አድባር ትጠፋና 1 ገጽም ላትሰራ ትችላለህ። ስለዚህ አርትዖት በጣም የተከበረ ስራ ነው። የሌሎቹን ሰዎች ስራ የምታይበት ነው። ትልቁ ቁም ነገር እዛ ላይ ቅንነትህ ነው፣ ታማኝነትህ ነው። ደራሲው ደግሞ ስታነጋገረው ደግሞ አንተ በሱ ዕድሜ በነበርክበት ጊዜ ወይም በሱ እውቀት ደረጃ ገና ልምዱን ሳታዳብር በነበርክበት ጊዜ ያሳለፍከውን ማስታወስ አለብህ እና አሁን ባለህበት ደረጃ ብድግ ብለህ ይሄን አታረግሞ ካልክ ይሄ እንዴት በለው ስነ ጽሑፋዊ ወንጀል ነው። ጥሩ አድርገህ ታስተምረዋለህ፣ ታርመዋለህ። ደግሞ የዘመኑ ወጣቶች በተለይ ኢንላይተንድ ናቸው። ለእውቀቱ ቅርብ ናቸው፣ በቀላሉ ይገባቸዋል። ምክንያቱም ቴክኖሎጂው በጣም በስፋት አስተምሯቸዋል። ከዚሁ ከአርትዖቱ ጋር በተያያዘ ስለሚገናኝ የመጽሐፍ የሽፋን ስዕልን በተመለከተ እንደው በሀገራችን የሥነ ጽሑፍ ስራ ውስጥ ለመጽሐፍ የሽፋን ስዕል ምን ያክል ጥንቃቄ ይደረጋል? አንተስ አርትዖት ስትሰራ እንደው ያጋጠመህ ነገር አለ ወይ የሚለውን እሱንም ብታነሳልኝ። ድሮ ዝም ብሎ ነበር የሚወጣው። አንዳንድ ጊዜ ደግሞ ይሄ ስኬች አድርገው ለምሳሌ አደፍርስን አይተው እንደሆነ እንደሱ አይነት አጋዚን አይተው እንደሆነ የሚል መጽሐፍ፣ ወደ ውጭ ሀገር ምንድን ይሄ አንድ ደግሞ አርአያ የሚል መጽሐፍ፣ እንደነዚህ የመሳሰሉት እንዲያው ነካ ተደርገው እንደገና አዲስ አበባ ዩኒቨርሲቲ ማነው ይሄ ስዕል ትምህርት ቤት እና አለ ፈለገ ሰላም እንደነሱ የመሳሰሉ ታላላቅ ኢትዮጵያውያን ሰዓሊዎች የሚስሉት ነበረ። ብዙ እውቀቱ አልነበረም። ከፈረንጅ መጽሐፍ ነው የተወሰደው። አሁን ግን ከዚህ ስዕል ትምህርት ቤት እየተማሩ የሚወጡ
መጽሐፉን አንብበው የሚስሉ ለምሳሌ እኔ ሁለቱም መጽሐፍ ከስዕል ትምህርት ቤት የወጡ ሰዓሊያን ናቸው የሰሩት። የወዲያነሽ ላይ ያለችውን ልጅ የሰራችው አሁንም ሁልጊዜ ስሟ መኖር አለበት ሰብለ ገብረ ሕይወት የምትባል ናት እና አሁን እስካሁን ድረስ በጣም የተደነቀች ስዕል ናት። ጉንጉንን የሰራው ደግሞ የታወቀ መስፍን ሀብተ ማርያም ግዛው የሚባል የታወቀ ወጣት በወጣትነቱ የሞተ ምርጥ ገጣሚና ሰዓሊ ነው። እንደነሱ አንብበው የሚስሉልህ አሉ። ጥበበ ተርፋ እንደሱ ይሰራ ነበር። አሁን ደግሞ በዚህ በዘመናዊ በኮምፒውተራይዝድ በሆነ መልክ ደግሞ ቅድመ ኤአይ በሁሉም ማለበል ትሰራ ነበር። ሌሎችም አሁን ስማቸውን ማላቃቸው ጥሩ ሙከራ ብቻ ሳይሆን ከሙከራ በላይ የሰሩ አሉ፣ የሚወደዱ አሉ። አሁን ደግሞ ማመጣ መሰለ ኤአይ መጥቷል። ታማክረዋለህ፣ ትነግረዋለህ፣ በቃ ፍጥጥ ነው። አሁን በቅርብ ቀን አንድ ጥሩ መጽሐፍ ተመርቃለች፣ ሀገር ቅኔ የምትል መጽሐፍ እና በግልባጯ ደግሞ አዟዙረህ ነው የምታነባት። ጸሊም ጻዕዳ አማርኛ ነው፣ ጥቁርና ነጭ ማለት ነው። አሜሪካ ነው የምትኖረው። ወጣት ናት። ወጣት ስልህ ጎልምሳለች። አሁን ወደ 38 እንዲሆኗታል። እሷ አሜሪካን ሀገር ያለች በነጩ ዓለም ውስጥ ያለውን የጥቁሮችና የነጮች ባህሪ ግንኙነት ወዘተርፈ እሱን የጻፈችበት ነው። እሱን አሁን በምን ሰራሽው አልኳት። ምድራዊ ይሄ ገጽታው ምናምኑ በቃ ብርሃን አሰጣጡ ምናምን በጣም ይደንቃል። በኤአይ አነጋግረን ኤአይ ሀሳቡን ሰጥተነው እንዲህ አድርጎ ሰራልኝ። እንዳውም ሴቷን እዛ መጽሐፉ ላይ ያለችዋን ሴት እኔ አፍንጫ ጎራዳ አይደለም ጋሽ ያለች፣ ያው እንደኔ ነው ጎራዳ አድርጎ ይሰራልኝ ነግረ ነው አለች። እና አሁን በኤአይ ደግሞ መጥተዋል። ግን ሀቅ ለመናገር ኤአይ ሳይሆን ይሄ ሂማን ማይንድ የአእምሮ ውጤት ነው። ይሄ ኮምፒውተሩ ኤአይም የሰው ልጅ አእምሮ ውጤት ነው። ከሰው ልጅ አእምሮ በላይ አይደለም። የሰው ልጅ እንዲፈጥን አድርጎታል፣ እንዲራቀቅ አድርጎታል። ዋናው ተራቃቂ ግን እግዚአብሔር የሰራው የሰው ልጅ ነው። ጋንዲ ምን ይላል መሰለ? መቼም ቢሆን መቼ ማሽን የሰው ልጅ አይተካም። ሊሰራ ይችላል። ያንን መሳሪያ የሚሰራው ፈጣሪው ግን የሰው ልጅ ነው። ስለዚህ ከኤአይ ላይ ከምትሰራ ለመጽሐፍት ሽፋን ሰዓሊያን ቢሰሩት፣ ሰብአዊ ስሜት ያላቸው ቢሰሩት። የኤአይ ዘፈን አዳምጣለሁ አሁን አንዳንድ የቤት ይሄ የመሳሪያ ሙዚቃና ምርጥ ዝፋኞቻችንን በቋንቋ ላይ ያገኘዋል። ኤአይ መሆኑን በቀላሉ አውቀዋለሁኝ እኔ። ማጥበቅና ማላላት አይችልም። አዎ ያንን በዛ አጅሬረሽ እንዴልና ለነገሩ ኤአይ የሚላለው። ስለዚህ በነገራችን ላይ እናንተ እንደምትወዱት ይሄንን መሳሪያ ወደዋለሁኝ ግን እንደዚህ አሁን ኮምፒውተር ላይ አልጽፍም እኔ በእጄ ነው የምጽፈው። ግን ይህንን ፌስቡክ የምትለውን ምንድነው ዩቲዩብ የምትለውን ወዘተርፈ ልክ እናንተ እንደምታዩት አያለሁኝ። ዓለምን በእጄ ላይ እንዴት አደርሽ እላለሁኝ። ልክ ነው። እንደው የማጠቃለያ ጥያቄ እናድርገውና ለህትመት ብርሃን መብቃት አለበት የምትለው እጅህ ላይ ያለ በቃ ይሄ በጣም አስፈላጊ ነው ቢበቃ ደስ ይለኛል የምትለው መጽሐፍ ካለ አዲስ እንደው ከዚህ በኋላ እየሰራኸው ያለው ነገርም ካለ እሱን ነገር ብታነሳለህ። ቀኑ ሳይደርስ አታመጪ ይላል የኛ ሀገር ሰው። እየሰራኋቸው ያሉ አሰራር ሁለት አይነት ነው። አእምሮ ውስጥ አብሲቱን ጥለህ ምጣዱን አስምተህ የምትጋግረው አለ አደለ? እንደዛ አይነት አእምሮ ውስጥ የሚንተከተኩ አሉ። እግዚአብሔር እድሜና ጤና ከሰጠኝ የምጽፋቸው አሉ። አሁን ደግሞ የጀማመርኳቸው አሉ። ከድሮዎቹ ለህትመት የሚበቁ ቤት የተቀመጡ አሉ። ለምሳሌ የማክሲም ጎርኪ መጽሐፍ እናት ወደ ቲያትር ለውጨው እስር ቤት እሱ አሁን ተዘጋጅቶ የተቀመጠ አለ። ይሄ ደንከል ዱቄቱ አለ። እንደገና ደግሞ ይሄ የሩፋኤል ጠበል አለ። ሌሎችም አሉ እንደዚህ የሚሉ እነሱ አሉ። ግን እነሱን አንድ እንደ ጉንጉን አይነት የእግዚአብሔር ፈቃዱ ሆኖ ብለነው የለ የጽንስ ተይዟል የሚባል የለ እንደዛ ሲሰራና ውስጥ ሲረካ ሰው ሲያጎርስህ በቃኝ ትሌለ ስነ ጽሁፍም ጽፈኸው ቋንቋው አርክቶህ ታሪኩ ትክክል ፈሶልህ ለምትወደው ጓደኛ አወንታዊ አመለካከት ፖዚቲቭ የሚሉት ፈረንጆች የዛ አይነት አመለካከት ላለው ሰው ተሰጠውና ጥሩ አርገው ሰው እንደዚያ ከሆነ በኋላ ነው መቅረብ ያለበት። አልበለዛ እንዳልበሰለ ቂጣ በንፋስ እንደገባው ቁርጥርስ የሚል ነገር ለህዝብ ማቅረብ ተገቢም አይደለም፣ ጸያፍም ነው እና ከኔም አይጠበቅም። ስለዚህ የእግዚአብሔር ፈቃድ ሆኖ እንግዲህ በሚቀጥሉት በእኔ በኩል በጣም ጥሩ ቆይታ ነው ያደረግነው። እኛን አክብረህ እዚህ ድረስ ተገኝተህ ጊዜህን ሰውተህ እኛ ጋር ቆይታ ስላደረግ በእኔም በጣቢያውም ስም እጅግ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። እግዚአብሔር ያክብርልኝ። የተወደዳችሁ አድማጮቻችን ከደራሲ ኃይለ መለኮት ጋር የነበረን የማረፊያ እንግዳ ቆይታ ያደመጣችሁትን ይመስል ነበር። ሳምንት በሌላ እንግዳ እስክንገናኝ ቸርን ሰንብት።